ሰላም እንዴት ናችሁ? እግዚአብሔር ይመስገን በኔ በኩል ሰላም ነው። በእናንተ ጋር ሁሉ ሰላም ሁሉ መልካም እንደሆነ ተስፋ አደርጋለሁ። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። ዛሬ የምናወራው በኮመንት ሴክሽን ላይ የዲፕሎማ ተማሪዎች ወይም የአካውንቲንግ ዲፕሎማ ተማሪዎች የሲኦሲ ጥያቄዎችን አንዳንድ ነገር ይልነስላሉኝ ወይም በዛ መሰረት ዛሬ የዲፕሎማ የሲኦሲ ጥያቄዎችን የመጣሁት ማለት ነው። እንደሚመቻችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንደውም ሰብስክራይብ ማድረጋችሁን አትርሱ። ወደ ጥያቄው እንሂድ። እዚህ ጋር የመጀመሪያ የተቀመጠው ጥያቄ the account cycle starts with ነው የሚለው። አካውንት ሳይክል የሚባሉ አሉ። ከጆርናል በፊት አናላይዝ ወይም ደግሞ ሶርስ ኦፍ ዶክመንት ከሚለው ጀምሮ አጠቃላይ ስለ ክሎዚንግ ትራያል ባላንስ ድረስ የሚሄድ ራሱን የቻለ ወደ 10 የሚደርስ ሳይክል አለ። እሱ የት ይጀምራል ነው የሚለው። ፕሪፓሬሽን ኦፍ ሌጀር አይደለም ከጆርናል በኋላ የሚመጣ ነው። ፕሪፓሬሽን ኦፍ ትራያል ባላንስ ይሄም ከሌጀር በኋላ የሚመጣ ነው። አናላይዝ ኦፍ ዘ ቢዝነስ ዶክመንት this is the correct answer። ፕሪፓሬሽን ኦፍ አድጀስቲንግ ኢንትሪ ይሄም ከጆርናል በኋላ የሚመጣ ነው። that means adjusting trial balance የሚባለው ስንሰራ ትራያል ባላንስ ከመሰራቱ በፊት የሚመጣ ነው። ስለዚህ answer is C ይሆናል ማለት ነው። ይሄን ለማለት ደግሞ እዚህ ጋር ጀስቲፊኬሽኑ አስቀምጬላችኋለሁ ምን ማለት እንደሆነ እያንዳንዱ ከምን አንግል ነው የሚለው ለማየት ማየት ይችላልላችሁ። ስለዚህ ሲ አንሰር ያለበት ምክንያት እዚህ ጋር ተቀምጧል። አካውንት ሳይክል is a systematic process used to recording and prepare reports for the financial transaction. It begins with the analyze business document or transaction ነው የሚለው። ስለዚህ ቢግን የሚያደርገው ወይም የሚጀምረው አናላይዝ ቢዝነስ ትራንዛክሽን ይላል የሚለው። ስለዚህ የሚጀምረው አናላይዝ ኦፍ ቢዝነስ ወይ ደግሞ ሶርስ ኦፍ ዶክመንት ከሚለው ይጀምራል ማለት ነው። ቢ እንደምትመለከቱት ሌጀር የሚባለው is the process occurs of the transaction has been recorded in journal. Ledger accounts consolidate journal entries by the out but not it is not essential of the account cycle ነው የሚለው ወይ ደግሞ initiation of account cycle። ስለዚህ ጆርናል ካረጋችሁ በኋላ ነው የምትገኙት። and preparation trial balance ይሄን በተመሳሳይ trial balance is a process prepared later in the cycle ensure that debit equals to credit የሚባለው ሩል ነው ወይም ደግሞ trial balance ሩል debit and credit at it must be equal የሚለው አለ። ነገር ግን ስታዘጋጁ ቅድሚያ ጆርናል የሚባለው በፊት source of document የሚለው አለ። ስለዚህ ቤት የሚጀምረው ምን ስላለ ማለት ነው። ዲም በተመሳሳይ adjusting entry በተመሳሳይ በዚህ መንገድ ማየት ይችላልላችሁ ማለት ነው። ሁለተኛ ጥያቄ after proper analyze the business transaction is recorded in journal in ነው የሚለው። after proper analyze ካረጋችሁ በኋላ ወይም ቅድም ያየነው ጥያቄ analyze ካረጋችሁ business transaction is recorded in journal is ይላል። A chronological order, B reverse chronological order, C random orders, D none of the above. that is chronological order ነው ተመዘገቡት። በኦርደር ነው አናላይዝ ታደርጋላችሁ። ጆርናል ፖስት ቱ ሌጀር ከፖስት ቱ ሌጀር አናጅስተር ትራያል ባላንስ አለ። አዛ ውስጥ አጀስት ታደርጋላችሁ። አጀስተር ትራያል ባላንስ ይመጣል እያለ ይቀጥላል። በዚህ መንገድ ሲሆን ክሮኖሎጂካል ኦርደርስ በሚል ትክክለኛው መልስ ይሆናል ማለት ነው። እዚህ ጋር ኤክስፕላኔሽን ጀስቲፊኬሽን ተቀምጦላችኋል። ጓንስ ኤ መልስ ነው ያላችሁት ምክንያት ወይም ያለው ምክንያት on the business transaction has been analyzed it recorded in the journal in order to its occur known as chronological order በሚል ይጠራል። ቢ ሪቨርስ ነው የሚለው። ሪቨርስ አይሆንም ምክንያቱም chronological order እናስቀምጥ ከሆነ ሪቨርስ ምንም ይሆን ነገር የለም ማለት ነው። is recording the reverse orders will be means as logging of the most recent transaction first was with no type or in account since the complicate in the tracking of financial or the natural flow of the business events ነው የሚለው። የሪቨርስ የምታረጉበት ምንድነው ትራክ ማድረግ ለመቆጣጠር ወይ ደግሞ ያንዳንዱ ነገር ለማየት ረዳችሁ ይችላል እንጂ በትክክል አይሆንም ነው። ራንደም አይደለም። አንዱን አዘላችሁ መስሩ ከሆነ ትራንዛክሽን ለማነው ትራያል ባላንስ ሰሩ በኋላ በትክክል አይመጣላችሁ። እንዲሁ ፋይናንሻል ስትመስሩ ወርክሺት ሰሩ በትክክል ስለማይመጣ that is impossible ነው የሚለው። እዚህ ጋር ላይ impossible ነው የሚለው። none of the above በተመሳሳይ ማለት ነው። መልስ ስላለው none of the above አይሆንም። ሶስተኛ ጥያቄ in accounting bookkeeping the term post refers to A transfer of information from ledger to trial balance, B transfer entries from the journal to ledger, C preparation of financial statement from the trial balance. D ነው ምንድነው የሚለው in accounting or bookkeeping the term post refers to poster ማለት ከጆርናል ወደ ledger የምትሄዱት ማለት ነው። ምንም የተለየ ነገር የለውም። that is the answer is B ሆነ transferring of entries from journal to ledger this is the answer ይሆናል ማለት ነው።
እዚህ ጋር ተቀምጧል እያንዳንዱ ይሄው ቢ ነው መልሱ ነው የሚለው ነገር ግን ቢ ያለበት ምክንያት ተቀምጧል እዚህ in accounting posting is a process of transferring information from journal where the transaction are first recorded to the ledgers ነው የሚለው ስለዚህ በዚህ መንገድ መልሱ ኤ ይሆናል ማለት ነው but b trial balance ስለሚል ወይም ከledger trial balance ስለሚል this is not the called post አይባልም ነው ሌላ ነው process that is posting ከተባለ journal to ማን ነው journal to ledger ስለሚሄድ that is post ይባል process አለ C the financial statement from trial balance ይሄ ማለት ነው posting አይባል ሌላ ነው ፖስት የሚባል አይጠራም አጠቃላይ ያለውን የትራያል ባላንስ ሳምራይዝ ለማድረግ ተጠቅማቸዋል እንጂ በምን ታምራ አይሆንም ማለት ነው the answer is B ይሆናል ማለት ነው አራተኛ ጥያቄ the first company purchased land በ$12000 ገዛ was purchased land መሬት ገዛ ነው የሚለው ሌላኛው the payment of made by the issuing of 1200 shares of common stock $10 each ነው የሚለው እያንዳንዱ 1200 ሸሮች ነው ኢሹ የተደረጉት እያንዳንዳቸው ደግሞ $10 ያወጣሉ እያንዳንዳቸው that is ወደ 12000 ይመጣል that means ሲስታውዙት ይሄኛውን ታገኛላችሁ ማለት ነው ስለዚህ ይሄ the proper journal entry as transaction would be ነው የሚለው እንዴት ይመዘገባል ነው ስለዚህ ካሽ ኢሹ አድርጋችሁ መገሳችሁ አይደል በላይ ሲገዙ ደግሞ እዚህ ጋር ላይ ኢሹ አድርጋችሁ that is ካሽ ማለት ካሽ አወጣችኋል መሬት ሲጨምራ ካሽ ይቀንሳል እሱ ማለት ነው ኤ land በ12000 ብር that is debit and cash በ12000 ብር credit B land በ12000 ብር debit C account payable በ12000 ብር credit C common stock በ12000 ብር D debit ማለት ነው land በ12000 ብር credit D land በ12000 ብር C common stock በ12000 ብር ትክክለኛው መልስ ይሆናል ማለት ነው ትክክለኛው መልስ ይሆናል because እዚህ ጋር common stock ነው ኢሹ ያደረጉት C common stock የሚጨምርበት ሂደት ስላለ ማለት ነው ታንሰረስ ዲ ይሆናል መልሳችን እንየው እስኪ እዚህ ጋር ተቀምጦላችኋል ወይም ከዚህ ጋር የተቀመጠው በደንብ ማየት ወይም መረዳት ትችላላችሁ ምን ማለት እንደው ታንሰረስ ዲ ብለና ዲ ያለበት ምክንያት when the first company purchased the land of $12000 by the issuing of 1200 shares of common stock whether the par value ያንዳንዱ $10 አለው is accounting treatment reflects the acquisition of the asset land ብለናል that is መሬት asset ስለሆነ and the issuance of the equity ሲባል ደግሞ common stock ነው ስለዚህ በዚህ መንገድ ሲመዘገቡ በትክክለኛው መዘጋገብ በዚህ መንገድ ይሆናል ማለት ነው ዲ ሶ ያንዳንዳቸው እዚህ የተቀመጡ ሐሳቦች ሳሉ በደንብ አድርጋችሁ እዩት አንብቡት ማለት ነው አምስተኛ ጥያቄ the collection or group of account in the organization also known as ምን ይባላል general ledger ይባላል general journal አይባልም general ledger ያ trial balance and balance sheet ይሄ ምንድነው የሆነ ኦርጋናይዜሽን ወይም የሆነ ተቋም አለ ከዚህ ተቋም ውስጥ እያንዳንዷን ሪከርድ ወይም እያንዳንዷን አካውንት ኮሌክት አድርጋችሁ የምትመዘግቡበት ቦታ ጀነራል ሌጀር ነው የመመዝገቢያ ቋት የሚባለው ወይም እያንዳንዱን የምትመዘግቡበት መጽሐፍ that is ጀነራል ሌጀር ነው የሚባለው ትራያል ባላንስ ያን ጀነራል ሌጀር ካረጋችሁ በኋላ ትራያል ባላንስ መስርሱ አይሆንም ባላንስ ሺት በተመሳሳይ ጀነራል ጆርናል የሚባለው it must be general journal so journal ራሱን ችሎ ነው እንጂ general ledger መመዝገቢያው ነው የሚጠቀሰው ሶ ያንናኑ ግሩፕ አርጎ የሚይዝ ወይ ያንናኑ ኮሌክት አርጋችሁ ያስቀምጡበት ቦታ ስለሆነ answer is B ይሆናል ማለት ነው ስለዚህ እዚህ ጋር ተቀምጦላችኋል B ከሆነ መልሱ the general ledger is a collection of group of all accounts cased by an organization to recording of the financial transaction it serves as the main accounting record for the company and provide complete records of all financial transactions over all the life of the organization የተቋሙ አጠቃላይ ህይወቱን በሙሉ ወይም ተቋሙ ያንዳንዱ የሚሰራቸው ነገሩ ከመጀመሪያው እስከ መጨረሻ ያለውን በሙሉ በአንድ ላይ ሰብስባችሁ የምትመዘግቡበት ሂደት ማለት ነው ለምሳሌ እዚህ ጋር ላይ ጀነራል ጆርናል የሚላለ where the individual transaction ይሄ ነው የሚለው as the first one recording of the chronological order ተመዘግቡበት before posting ያያችሁ ፖስት ካልማረጋችሁ በፊት ያንዳንዱ የምትመዘግቡበት ሂደት ያንዳንዱ ጆርናል ተመዘግቡበት ሂደት ሌላኛው ትራያል ባላንስ ነው ይሄም አይሆንም reporting of the list of account balance that all accounts in general ledger specific point of time ነው የሚለው that is the total debit and the total credit as it must be equal ቢመጣበት ቦታ ስለሆነ ነገር ግን not collection of service the collection of account itself አይሆንም ነው balance sheet በተመሳሳይ but it's not collection of the account ነው የሚለው that is the collection of accounting በትክክል ምን መዘገብ ወይም the group of accounting record የምናደርግበት
ጄኔራል ሌጀር በሚባል ይጠራል። ስድስተኛ ጥያቄ ነው the right hand sides of T account is termed as በቲ አካውንት ለምሳሌ ይሄ ቲ አካውንት ቢሆን እዚህ ጋር ላይ ዴቢት አላችሁ እዚህ ጋር ላይ ክሬዲት አላችሁ ስለዚህ በራይት ስለሚልን ክሬዲት ይሆናል ማለት ነው መልሱ that is ክሬዲት ይሆናል ማለት ነው the answer is B ማለት ነው ይሄው B ይሆናል መልሱ ነገር ግን እዚህ ጋር ላይ ያንዳንዱ ተቀምጦላችኋል አንብቡት the left side of the T account is debit ይሆናል that is ይሄ ማለት ነው the left side and the right side of the account is credit side ይሆናል ስለዚህ መልሳችን ያለ ምንም ጥርጥር B ስለሚሆን አልፈዋለን ማለት ነው ይሄን ግን አንብቡት አጠቃላይ ነው ማለት ነው expense side credit side income side debit side and so on ማለት ናቸው የሚለው በደንብ አንብቡት ሰባተኛ ጥያቄ how would you post the following journal entries to ledger how ነው የሚለው እንዴት ነው that means ፖስት የምታረጉት ነው that means ከጆርናል ወደ ሌጀር እንዴት ነው ፖስት የምታረጉት ነው የሚለው ለምሳሌ rent expense $200 ዴቢት እና ካሽ $200 ክሬዲት ላይ ተቀምጦላቸው ስለዚህ ይሄ how to post to ledger እንዴት ነው የምታረጉት ነው የሚለው ስለዚህ ቅድም እንዳልነው የመጀመሪያው ጥያቄ ላይ ከአናላይዝ ይጀምራል ካልን አናላይዝ የሆነ ጆርናል ካረጋችሁ በኋላ ይሄን ጆርናል ፖስት ቱ ሌጀር ስታረጉ እንዴት ነው የሚታየው ሌጀር ማለት ደግሞ it's categorized of when ደግሞ it's groups of an asset based on their similarity or their characteristics ምንመድብበት ሂደት ስላለ ይሄንን ነው የሚያሳየው a cash account would be debited by 200 and rent expenses account would be credited by 200 b rent expenses account would be debited by 200 and account would be credited by 200 cash account would be debited by 200 and loose accounts would be credited by 200 d rent expense account would be debited by 200 and cash account would be debited by credited by 200 የሚላል ዛ ሰሪዝ ዲ ነው የሚሆነው እንዴ ነው rent expense በ200 ይጨምራል ካሻችሁ ደግሞ በ200 ይቀንሳል የሚለውን በትክክል ታሳያላችሁ ማለት ነው ስምንተኛ ጥያቄ ስምንተኛ መድረሳችሁ በፊት ተቀምጧል አንብቡት ይሄን በደንብ አድርጋችሁ ያንዳንዳችሁ ተማሪዎች ይሄን አንብቡት አትሊስት ዲ የተባለበት ምክንያት ምንድነው የሚል ለምሳሌ ወይ ፖስት ኦፍ ጆርናል rent expense 200 እና ካሽ 200 በክሬዲት ካለን to ledger account the following action occurs ይደረጋል ነው የሚለው ምንድነው rent expense 200 on debit this indicates that the rent expense account has been increased by $200 ሳለ in account expense increase with debit side ስለሆነ ወይ debit entry ስለሆነ ወይ ኖርማል ባላንሱ debit ስለሆነ የላኛው ካሽ 200 ክሬዲት ላይ ያስቀመጥ ነው this indicates that the cash account is being increased by and decreased by በ200 cash is an asset account and asset accounts are decreased in credit side that is asset ኖርማል ባላንሱ debit ስለሆነ ክሬዲት ስለተቀመጠ ክሬዲት ወይ ደግሞ ዲክሪዝ የሚያደርግበት አግባብ ስላለ ያንዳንዱ ተቀምጦላችኋል ይሄን ብረም ባንቡት ማለት ነው ስምንተኛ ጥያቄ ክሬዲት may significance በክሬዲት ፓርት ወይ በክሬዲት አቅጣጫ significant የሚሆነው የትኛው ነው an increase of liability it is right decreasing of liability ይሄ አይሆንም an increasing of asset ይሄ አይሆንም an increasing of the expense ይሄ አይሆንም እነዚህ በሙሉ increase የሚያደርጉት debit ነው እነዚህ ሁለቱ ደግሞ increase የሚያደርጉት ክሬዲት ነው the answer is A ይሆናል ማለት ነው the answer is A ይሆናል ማለት ነው ይሄም ማለት እዚህ ጋር ተቀምጧል in debenture ማለት ኤክስ ማን ነው ይሄ ክሬዲት እና ዴቢትን የተመሰበ ፐርፎርም ያደርግ መሆን መቻል አለበት መልሱ ኤ ስላልና አካውንት ክሬዲት ኦፍ ኢንተር ጀነራል has been the following effects of depend on the type of account involved ነው የሚለው liability account as a credit increased liability account or credit increase liability account for example if you taking off our loan ብድር ቼክ ብታረጉ ብትበደሩ the loan account is liability የተበደራችሁ ብድር ወይም ገንዘብ እዳ ነው is credited to reflect the increasing of what is the company's own ነው የሚለው ስለዚህ በዚህ መንገድ እያንዳንዱ እዚህ የተቀመጠው ሐሳቦች ሳሉ ሁሉንም አንብቡት ማለት ነው ዘጠነኛ ጥያቄ a form of statement that list of the titles and the balance of ledger accounts as a given date is known as ምን ይባላል a form ነው ወይም statement of list ነው or title ነው and the balance of ledger account a given date is also known as balance sheet income statement trial balance and statements of return earning the answer is trial balance ይሆናል
the list of accounts. That means it's a performing of debit and credit and it's equalization of debit and credit. That shows የሚያደርግበት ወይ የምናሳይበት የአካውንት ታይፕ ወይም ደግሞ እዚህ ጋር ላይ ሌጀር አይነት ስለሆነ እሱ ትራያል ባላንስ በመባል ይጠራል። እዚህ ጋር መልሷል እያንዳንዱ ማየት ይችላልላችሁ ትራያል ባላንስ ያለበት ምክንያት። A trial balance is a form of statement that the list of all accounts ነው የሚለው in the general ledgers or along with their respective balances either debit or credit አድርጋችሁ specific point of time የምታስቀምጡበት ፐርፐዙ ምንድነው ይላል እዚህ ጋር ላይ the purpose of trial balance is ensure that the total debits and equal to the total credits በሚል የምትሰሩበትና የምታስቀምጡበት ሂደት it must be the correct answer is trial balance በሚል ይሰራል። a balance sheet ማለት the list of asset liability and owner security ስለሆነ አይሆንም that is the financial statements of the providing of snapshot ነው የሚለው on snapshots of the company's asset liability and equities as a specific but not the list of ledger account ግን አይደለም on their balance እስከ ባላንሱ ድረስ አይደለም ነው የሚለው income statement ከሆነ revenue እና expense ነው summarize አድርጋችሁ ታስቀምጡበት that is the statements of summarize revenue and expenses over the specific period of to show the company's profitability but it does not list of all accounts on their balance ይሄ ማሳየብ see ማኖሪ return earning የሚባለው it shows that the change of return earning ነው የሚያሳየው over the specific period of time typically details how to the net income and net loss or net dividend የሚለው ነገር ነው የሚያሳየው እንጂ በምን ታምር it does not list all ledger accounts on their balance አያሳይም ነው የሚለው the answer is trial balance ይሆናል ማለት ነው። አስረኛ ጥያቄ the receipt of cash from customers to whom the goods have already been sold of an credit will be recorded by blank ምንድነው የሚለው the receipt of cash from customers to whom the goods have already been sold on credit ነው የሚለው that is በዱቤ የተሸጠ ማቴሪያል አለ ይሄ ማቴሪያል ደግሞ ከስተመሩ ደረሰኙን አግኝቷል ስለዚህ ይሄን እንድታገኙ መዘግቡታላችሁ ነው የሚለው ወይም እንዴት ነው ሪከርድ የሚደረገው debit to the cash account and credit to the account payable b debit is to cash account b and credit to account receivable c debit to account payable a account and credit to cash account debit to account receivable account and credit to cash account ነው የሚለው answer is b ነው የሚለው መልሱ b ነው ምንድነው debit to cash account እና credit to account receivable የሚል ይሆናል ነው የሚለው ማለት ነው። ሌላኛው ጥያቄ እንለፍ እስኪ b answer ምንድነው የሚለው when the cash receivables from customers for the good that has been received been sold on credit in account transfer the following የሚላል debit to cash account ያለው it increasing of the cash account ነው that receipt ይላል አይደል እዚህ ጋር ላይ ይሄ receipt on cash ይላል እዚህ በዚህ መንገድ ካሽ ይጨምራል ነው የሚለው so because the company is received of cash from the customers ተቀበሏል ነው የሚለው ወይም ከከስተመሩ ከደንበኛ ስለተቀበለ ክሬዲት ላይ ደግሞ account receivable ያለበት ምክንያት this decreasing of account receivables because the customers has paid their outstanding balance from goods of the purchase on credit ነው የሚለው የነበረበትን ዕዳ ደንበኛው ስለቀነሰ የሚቀበለው አካል ተሰብሳቢው ቀንሶ ካሽ ጨመረ በሚል የሚዘመዘግብበት ሂደት እንዳለ ነው የሚያሳየው ማለት ነው። ሌሎች እዚህ ጋር የተቀመጡን ከኤሲዲ ሚሉትና አንብቧቸው በደም 11ኛ ጥያቄ the trial balance in which the total debit equals to total credit provided the proof of ምንድነው trial balance ነው የተለያየ ነገር የለው the ledger is imbalance the trial balance the transaction has been correctly analyzed and recorded in the period of account see the correct debit and credit balance have been computed for the each account the no transaction has been completed by omitted or the answer is a ነው the ledger is balance that is ሁለቱ እኩል ተሆኑ ባላንስ ናቸው አይደለ that is balance the answer is a እዚህ ጋር ተቀምጧል መልሱ ወይም ደግሞ ኤክስፕላኔሽን ወይም ጀስቲፊኬሽን ወይስ ተቀምጦላችኋል a trial balance is a report is a list of all accounts in their balance is generally along with their balance show that the total debit equals to the total credit this equalization provides the proof of ledgers in the balance meaning for the transaction records there has been equals and opposite entries made adhering
to debit entry accounting system በሚል the answer is the ledger is balance የሚለው trial balance ስለሆነ እሱን መጣርተን ማለት ነው 12ኛ ጥያቄ which of the following is issued to compute the net income for a specific period which of the following is to compute the net income ከሚከተሉት ውስጥ የትኛው ነው net income ካልኩሌት እንድናደርግ የሚያገለግለው ወይ ደግሞ የምንጠቀምበት የትኛው ነው የሚለው and this is seen in your income statement because income statement is summarized as revenue to expense that means revenue total expense minus total revenue minus total expense which equals net income or net loss የሚለው ስለምናገኝ እዚህ ጋር net income የምንሰራው በዛ መንገድ ነው balance sheet statement of returning እና net income ማነው income statement እና cash account ይላል that is income statement is the correct answer ይሆናል እዚህ ጋር ተቀምጦላችኋል በትክክል explanation ሆኖ ወይ ደግሞ justification ሆኖ ማለት ነው income statement the financial statement that specifically designed to calculating in presence of net incomes or net loss ነው የሚለው of the business specific period of time typically over the method or monthly quarterly and yearly ሊሆን ይችላል የሚሰራበት መንገድ is summarized the revenue and expense show how money was earned and spent during that period ነው የሚለው this answer is A ይሆናል ማለት ነው revenue ማለት total income generated from sale or service expense ማለት total cost incurred generating of revenue ማለት ነው ምክንያቱም generating revenue የምትባለው ማንኛውም ነገር revenue generate ማለት cost incurred ማለት ይጠበቅባቸው without expense incurred it does not generating of revenue ነው ምክንያቱም አይነት ቢሆን revenue generate ማለት cost ማውጣት ስላለባቸው ስለዚህ የሁለቶችን አቀራንሳቸው የምታመጡት net income ይባላል ይሄን አጠቃላይ የሚይዘው income statement በመባል ይጠራል የሚል ሐሳብ አለው ማለት ነው እነዚህን ባላንስ ሺት ማለት statement of earning እና cash account እነዚህን አንባባቸው በደንብ አድርጋችሁ ምን እንደሚሉ ማለት ነው 13ኛ ጥያቄ which of the following is helpful in determining the financial position of the business as a specific period of time financial position ምን ነገር ካለ balance sheet ማለት ነው statements of cash account statements of returning earning asset accounts of the business balance sheet the answer is D ይሆናል ማለት ነው መልሱ financial position ምን ካለ balance sheet ምን ስለሆነ ማለት ነው እዚህ ጋር ተቀምጦላችኋል ኤክስፕሌን ተደርጎ balance sheet ማለት the statements or financial statements that provide snapshot ነው የሚለው of the companies that's a position or the financial position specific dates that companies asset liability and equity ያይቀጥላል ያንዳንዱ ጊዜ የተጠቀሰበት ለታለ ማለት ነው ብዙዎችን ይያቸው እዚህ ጋር ያንዳንዱ ተጠቅመው ወይ ደግሞ ተቀምጧል that is asset ማለት ነው the company owed liability ማለት who is the company's owes and equity ማለት the interest of the asset company after deduction all liabilities ነው የሚለው refers as shareholder ወይ ደግሞ equity ይባላል that is asset equals to liability or equity ያለ ተቀምጧል ያንዳንዱ በዚህ መንገድ አንብቡት 14ኛ ጥያቄ the sentence of that shows the change in the amount of returning earning during the specific period of time is known as blank እንደነ የሚለው the statement that shows statement አለ that shows የሚያሳየው the change in amountun change የሚያደርግ returning earning during the period of time known as blank statements of financial position ይሄ balance sheet ነው statements of return earning statements of return earning asset statements of return earning liability the answer is B ይሆናል statements of return earning ይሆናል ማለት ነው ሌሎች አይሆኑ የማይሆኑበት ምክንያት እዚህ ታስቀምጨላችኋለሁ A ማኑ B በትክክል መልሱ ከሆነ statements of return earning የሚባለው financial document that outlets of change return earning over specific time ባላ return earning represents the cumulative amount of net income that has been returned in the companies after divided by has been paid to the shareholders ይላል ካለ በኋላ being return earning ማለት return earning balance at the starting period net income ማለት the profit or loss the period of which affects return earning dividend when pay dividend pay any dividend distributed to the shareholder ending inventory man return earning ሲባል the balance of return earning at the end of the period ይሄን ካልኩሌት ታደርጉት በሙሉ መልሱ ይስጣችኋል ending return earning እኩል ይሆናል beginning return earning plus net income minus dividend ታደርጉት that return earning ግን ታገኛላችሁ ይሄን ካገኛችሁ በኋላ is said to be በትክክል ዘጋ ላይ መልሱን ታገኛላችሁ that is change ነው ወይም ደግሞ return earning የሚባለው አለ net income አለ dividend አለ የነዚህ changeዎች በሙሉ return earning or statement of return earning ይሆናል a statement of return earning ማነው financial position ከሆነ balance sheet ነው አይቻልም that is ሶስቶችን የሚይዝ ስለሆነ and statement of return asset ማለት is not recognized as financial statement አይደለም ይሄ
and it focus specific asset ላይ ነው ፎከስ የሚያደርገው it is not related to return earning አይገናኝም ሌላኛው assessment of liability ይሄም ከliability ጋር ነው የሚገናኘው እንጂ ምንም አይነት ግንኙነት የለውም it's also not recognized financial statement አይደለም it's misrepresenting of concept liabilities are not return earning አይደለም ወይም liability by itself return earning አይደለም የሚሉ ሐሳቦች ተቀምጠው መልሳችን is the answer is B የሚል ተቀምጧል ማለት ነው 15ኛ ጥያቄ the amount of return earning at the end of period is equals to ምን the amount of return earning at the end of period is equals to ያችሁት the amount of return earning የመጨረሻው period ላይ እኩል ይሆናል ምን ይሆናል ለሚለው return earning at the beginning of the period አሁን ያየነው ማለት ነው plus dividend declare minus net income አይደለም ይሄ ነው ማለት ነው እዚህ ጋር ያየነው ቅድም ይሄ ማለት ነው ይሄው በዚህ መንገድ B net income plus dividend declare minus return earning at the beginning of the period አይደለም C return earning at the beginning of the net period plus net income minus dividend declared which is the answer is this ይሆናል D return earning at the beginning of the net period plus net income minus operation expense አይደለም dividend ነው እንቀንሰው so the answer is C ይሆናል ማለት ነው እዚህ ጋር ተቀምጦላችኋል እያንዳንዱ ይሄው ሲያልንበት ምክንያት the formula of calculating of the amount return earning at the end of the period ከተባለ በኋላ ending return earning which is equal to beginning of return earning plus net income minus dividend declared ከሆነ በኋላ it's said to be the correct answer ይሆናል ማለት ነው the correct answer ይሆናል A B እና D ምን ማለት ናቸው የሚለው እዚህ ላይ ማንበብ ትችላላችሁ እዚህ ጋር ላይ አንብቡት ቪዲዮ እንዳይረዝም ፈጠን ለማለት ስለምፈልግ 16ኛ ጥያቄ which one of the following is not a fixed asset ከሚከተሉት fixed asset ያልሆነ የትኛው ነው that is fixed asset ያልሆነ machinery fixed asset ነው plant fixed asset ነው equipment fixed asset ነው inventory is not fixed asset that is current asset ነው current asset ስለሆነ D ይሆናል ማለት ነው ይሄው እዚህ ጋር ተቀምጦላችኋል fixed asset also known as non current asset ይባላል ይሄ ከሚባሉት ውስጥ machinery plant asset equipment inventory ግን current asset ስለሆነ it's related to the business holds of the purpose receiving of the that is current asset ስለሚካተት ይሄ መልሱ ይሆናል ማለት ነው 17ኛ ጥያቄ which of the following is not an intangible asset intangible asset ያልሆነው የትኛው ነው ከሚከተሉት ውስጥ goodwill ትክክል ነው patent ትክክል ነው prepaid expense አይደለም copyright ትክክል ነው the answer is C ይሆናል መልሳችን ማለት ነው ይሄው ከዚህ ጋር ያነው ተቀምጦላችኋል እዩት አንብቡት prepaid expense is it does not prepaid no intangible asset this is asset ነው ወይም tangible asset ነው ይሄ intangible asset are non physical asset ነው የሚለው has been the value of business but not have not is a physical presence ነው የሚለው example intangible asset ከሚባሉት ውስጥ ብዙ የተዘረዘሩ ነገሮች አሉ goodwill ትክክል ነው patent ትክክል ነው copyright ትክክል ነው prepaid expense የሚባለው ግን however not intangible asset አይደለም that is asset ነው ይሄ asset ነው ራሱ ጊዜ that is the payment of made advance of the good or service that received on the future that's the periods of insurance rent subscription and so on so prepaid expense as classified as the current asset እንደሆነ ነው የሚያሳየው current asset accounted they are provided of the companies of the next operating cycle በሚል የተቀመጠ መልሳችን C ይሆናል ማለት ነው 18ኛ ጥያቄ which of the following is a financial statement in general prepared first ነው የሚለው which of the following financial statement is generally prepared first ከሚከተሉ የፋይናንሻል ስቴትመንቶች አይነት መጀመሪያ የሚዘጋጀው የትኛው ነው የሚለው መጀመሪያ የሚዘጋጀው that is income statement ነው መጀመሪያ የሚዘጋጀው balance sheet statement of cash flow income statement እና statement of return earnings that is income statement ነው ማለት ነው እዚህ ጋር ተቀምጦላችኋል ይሄው income statement generally prepared is the first among of the financial statement ነው ከሁሉቹ መጀመሪያ የሚዘጋጀው income statement ነው that summarize income statement ላይ revenue expense and net income or net loss የምናገኝበት ማለት ነው እዛ በኋላ ያለው ይመጣል በሌሎቹ እዚህ ጋር ስታነቡት እያንዳንዳቸው አለ ቀደም ተከተላችሁ ማን እንደሚመጣ ማለት ነው 19ኛ ጥያቄ ABC is a company or the name of company is a profitable companies which of the following journal entries would it make to close its income summary account a profitable company ነው ይላል ነገር ግን which of the following journal entries would be make the close of net income summary account ይሄ net income summary account የሚባለው የሚዘጋበት ወይ ጆርናል የሚያደርግበት ወይ የሚመዘግብበት አካባቢ ወይ ደግሞ ክሎዝ የሚያደርግበት እንዴት ነው የሚለው credit income summary account debit capital stock account B debit income summary account C credit capital stock account D
ማነው ሲ debit income summary account and C return earning account D credit income summary account D returning income summary account በተቀምጠው አንሰር ሲ ነው መልሳችን የሚሆነው ማለት ነው። ይሄን በትክክል እዝመታችሁ ማንበብ ትችላላችሁ። ሲመልሳችን ከሆነ closing of income summary account the purpose of transferring net income or net loss for a returned the period of return earning account ነው የሚለው income summary account is the temporary account ስለሆነ ተዘግቷል ይላል። this holds the net income or net loss ይይዛል at the end of account period revenue expense የሚባሉ are closed ስለሚደረጉ በሚል ያንንም እዚህ አስቀምጦላችኋል። ስለዚህ ዙራችሁ ተሐንዳውቱም ወይም ከምትማሩት መጽሐፍ ላይ ይሄንንም ቼክ በማድረግና በማየት በማመሳከር ማየት ይችላልላችሁ። እዚህ ላይ የተቀመጠው ኢንካም ሳመሪ አካውንት የሚለው እዚህ ጋር የተቀመጠው የአካውንት ማነው የኢንካም ሳመሪ ወይ ደግሞ የኢንካም ስቴትመንት ረቨኒው ኤክስፔንስን ያስኔት ኢንካም እና ኔት ሩዝ የሚሉትን ነው የሚያሳየው። ሶ በዚህ መንገድ ማየት ይቻላል። ሌላኛውና 20ኛው ጥያቄ which of the following is not closed to income summary account at the end of account period የሚለው ከሚከተሉት ውስጥ ክሎዝ የማይደረግ ወይም የማይዘጋ የኢንካም ሳመሪ አካውንት አይነት የትኛው ነው የሚለው accumulated depreciation wage expense depreciation expense advance advertising expense እነዚህ ሁሉ ኤክስፔንስ ስለሆኑ it must be closed ይደረጋሉ። accumulated depreciation it does not closing asset ስለሆነ ማለት ነው። እዚህ መንገድ እያንዳንዱ ታያላችሁ ማለት ነው። the answer is enemy ነው። ይሄን ካየን በኋላ እዚህ ጋር justification ነው ይወስኪ ይሄው accumulated depreciation is the answer ይሆናል። as end of accounting period certain accounts are closed it's net income summary accounts for preparing for the next account period ነው የሚለው the accounts are typically closed as the income summary account temporary accounts ስለሆኑ which consists of revenue እና expense ነው። ነገር ግን temporary account የሚባሉት ሁሉ ከተዘገቡ በኋላ እዚህ ጋር return accumulated depreciation የሚለው ነው። accumulated depreciation is a permanent account ነው። ስለዚህ permanent account ስለሆነ ደግሞ አይዘጋም ነው። the answer is A ይሆናል ማለት ነው። ተመልካቾቻችን ለዛሬው ከዚህ ነው የሚበቃው። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ላይክ ሼር ኤንድ ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። ሐሳብ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄም ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በመጣና ባስቀመጣችሁን ጥያቄ መሰረት ምላሹን ሰጣችኋለሁ። ለዛሬው ከዚህ በቃን። ዳግም በሌላ ቪዲዮ እስከምንገናኝ ድረስ መልካማችሁ ብዝት ይበሉልኝ። ደህና ሁኑ።